አሁን ወጣት ሲሞት ዘመኑ ወጣት የሚሞትበት ነው ክፉ ዘመን እንላለን። እግዚአብሔር አስቀድሞ ያውቃል ወይ? አዎ ያውቃል። አስቀድሞ ወስኗል ወይ? አልወሰነም። ያወቀው ስለሚሆን ነው። ትናንትም ነገም ዛሬም የሚባለው በሱ ዘንድ አሁን ነው። የ40 ቀን እድል በነገራችን ላይ በሃይማኖቱም በሳይንሱም በጣም የሚደገፍ ጽንሰ ሐሳብ። ሰዎች ሲሞቱብን ምን አይነት ሪያክሽን ሊኖረን እንደሚችል አሳይቶናል። እንደው ጨርሶ የማይረዳ አድርገናል። የሐዘንን ጥግ እግዚአብሔር በደንብ ይረዳዋል። በደንብ እንድናዝንም ተፈቅዷል። የ40 ቀን እድል የሚባለው ምንድን ነው? ወይም እግዚአብሔር አስቀድሞ የጻፈውን ነገር ከሆነ ምንኖረው ምን መቀየር እንችላለን? ወደ ሞት ርዕሰ ጉዳይ ደግሞ ስናመጣው አንድ ሰው የሚሞትበት ቀን የተወሰነ በቃ በዚህ ቀን ይሞት ተብሎ ያለቀለት ነገር ከሆነ ለምንድን ነው በየሕክምናው የሚለፋው? አንድን ሰው ትሪት ለማድረግ ለመርዳት የሚሞከርበት ምክንያት ምንድን ነው? ልፋቱ ምንድን ነው? ዞሮ ያለቀለት ጉዳይ ከሆነ ስለዚህ አብዛኞቹ ህይወትን ለማስቀጠል የሚደረጉ ትግሎች በሙሉ ትርጉም አልባ ይሆናሉ። ህይወትን የተሻለ ለማድረግ የተሳካ ህይወት ለመኖር የተሳካ ኑሮ ለመኖር ተማሪው ትምህርቱን፣ ሰራተኛ ስራውን የሚሰራው ኦሬዲ የተጻፈለት ነገር የማይቀየር ከሆነ በጣም አስቸጋሪ ነው የሚሆነው። በጣም ባጭሩ ለመግለጽ የተጻፈልንን ነው የምንኖረው የሚል ትምህርት በክርስትናው ዓለም ወይም በቤተክርስቲያን በተለይ በኦርቶዶክስ ቤተክርስቲያን አስተምሮ የለም። ከዛ ነው መነሳት ያለብን። እግዚአብሔር አስቀድሞ ያውቃል ወይ? አዎ ያውቃል። አስቀድሞ ወስኗል ወይ? አልወሰነም። ፕሪደስቲኔሽን እና ፎርኖሌጅን ለይተን ነው የምናየው። እግዚአብሔር አስቀድሞ ያውቃል ማለት እንዲሆን ወስኗል ማለት አይደለም። የሚያውቀው ስለወሰነ ሳይሆን የሚሆነው ያወቀው ስለሚሆን ነው። ለምሳሌ አሁን አንድ ሐኪም የዛሬ ወር አንድ በሽተኛ ይሞታል ቢል እንደተባለው በወሩ ቢሞት አንተ ገደልከው አይባልም። እንደውም የሐኪም እውቀት በጣም ይደነቃል አይደል? በቃ በተናገረው ቀን እኮ ሞተ ያሰኛል። ስለዚህ አስቀድሞ በማወቅና በመወሰን መሃል ልዩነት አለ። እኔ አሁን አንድ ትልቅ ፎቅ ላይ ሆኜ ወደ ታች እያየው የትራፊክ ፍሎውን ባይ ሁለት መኪኖች ሊጋጩ ነው እያልኩ ቢጋጩ ያንተ ጥፋት አይሆን አንተን ያጋጨው ብለህ ነበር። በእርግጥ አሟረትክ ይባላል። የኛ ባህል ትንሽ አስቸጋሪ ነው፣ ግን ከታች ስላየህ ነው አይባልም። ያለሁበት ከፍ ያለ ቦታ የመኪኖቹን ቀጣይ እንትን ለማየት እድል ሰጠኝ። እግዚአብሔር ያለበት አምላካዊ ሲጀመር ከታይም ውጪ ነው። እግዚአብሔር እኛ ታይም የምንለው ላይን ውስጥ ውጪ ነው ያለው። ስለዚህ ሁሉም አሁን እንደሆነ ነው። ትናንትም ነገም ዛሬም የሚባለው በሱ ዘንድ አሁን ነው። ስለዚህ የሱ የሚሆነውን የማየት የማወቅን ጉዳይ ከመወሰን ጋር ልክ አሁን እኔ ያየሁት ፊልም ለምሳሌ የሆነ ፊልም እየታየ ቀድሜ ያየሁት ነው ልበልሽ፣ አንቺ አላየሽው ይሄ ፊልም እንደዚህ ነው የሚሆነው ስል ቢሆን አንተ ስላልክ ነው የሚሆነው አይባልም። ቀድሞ የማየቴ ነገር ነው። እና ማወቅንና መወሰንን ለይተን ነው አንደኛው። ከዛ ውጪ ምድር ላይ የሚሆኑት ነገሮች ለምሳሌ 40 ቀን እድል ይባላል አይደል? የ40 ቀን እድል በነገራችን ላይ በሃይማኖቱም በሳይንሱም በጣም የሚደገፍ ጽንሰ ሐሳብ ምንድነው? አንድ ልጅ ሲጸነስ 40 ቀን ሲሞላው በሳይንሱ ደግሞ 8 ሳምንት ሲሞላው ሙሉ አካሉ ያልቃል ማለት ሁሉም ኦርጋኖቹ ተሟልቶ ልጁ አድጎ ሁሉም አካል ሁለት እጅ፣ ሁለት አይን፣ ሁለት እግር የሚለው ሁሉ ነገር ይኖረዋል። ከዛ በኋላ ሳይዙ ነው እንጂ የጨመረ የሚመጣው ጨርሷል ማለት ነው። የልጁ ተስዕሎተ መልክ ይባላል በግዕዙ። እግዚአብሔር መልኩን ሳለው ቀረጸው አካሉን ማለት ነው። መልክ የሚባሉት እያንዳንዱ አካላት ነው። መልካ እንደዚህ እንላለን እያንዳንዱ አካል ማለት ነው። እና ተስዕሎተ መልክ ወይም አይኑን፣ እጁን፣ እግሩን ሰጠው። ያ 40 ቀን ሞላው ማለት ነው። ስለዚህ ሙሉ ሰው ሆነ። እድሉ የዛን ቀን የተወሰነው ማለት በዛ በተሰጠው አካል የሚያደርገው ነገር የሱ እጅ ላይ ያለ ነገር። ስለዚህ ምን ይላል አሁን በዚህ በጾሙ በደብረ ዘይት ቀን የሚቀደስ ቅዳሴ ቅዱስ አትናቴዎስ የሚባል የደረሰዋል። በ40 ቀኑ ድሃ እንዲሆን ታደርገዋለህ፣ ባለጸጋም ታደርገዋለህ ይላል። ማለት በ40 ቀኑ ጽንስ ውስጥ እያለ ድሃ ሀብታም ይሆናል ማለት አይደለም። ድሃም ሀብታም ሊሆን የሚችልበትን ሙሉ አካል ሰጠው ማለት ነው። ከዛ የዛ ሰው ውሳኔ ነው። የ40 ቀን እድል ማለት እሱ። ስለዚህ ሰው የሆነ ነገር አድርጎ አልሳካ ሲለው የ40 ቀን እድል ማለት አይችልም። ምክንያቱም ሰው ሆኖ የተፈጠረ ዕለት ነው ያበቃው። እግዚአብሔር ያን ቀን የ40 ቀን እድል ሰጥቶናል ማለት ይሄ ሳይንሱም ሃይማኖቱም የሚያየው እንትን ነውና የሞት ቀንን ውሳኔ በተመለከተ ከእውቀት አንፃር እግዚአብሔር ያውቃል። ከዛ ውጭ ግን ኮንዲሽናል የሆነ እንደሆነ ራሱ እግዚአብሔር ሁኔታው ታይቶ እንደሆነ የሚያሳዩ በጣም ብዙ መጽሐፍ ቅዱሳዊ ጥቅሶች አሉ። ለምሳሌ ሁሉም የሚያውቀው ጥቅስ በምድር ላይ እድሜህ እንዲረዝም
እናትና አባትን አክብር፣ መልካምም እንዲሆንልህ እድሜህ እንዲረዝም እናትና አባትን አክብር ይላል። ኮንዲሽናል ውሳኔ ነው ማለት ነው የኔ እድሜ። እግዚአብሔር እድሜን እናትና አባቴን በማክበሬና ባለማክበሬ ላይ ያስቀምጦታል። እንደውም ከነ ዝርዝሩ ነው በምድር ላይ እድሜህ እንዲረዝም አንድ፣ ከዛ ደግሞ መልካም እንዲሆንልህ። አንዳንዴ እድሜ ረዝሞ በጣም ሊታመም ሊሰቃይ ይችላል ሰው አይደለ ባጠረልኝ እስኪል። ስለዚህ ሲሰጥ ምንድን ያለው እድሜህ እንዲረዝምና መልካም እንዲሆንልህ፣ መርዘሙም የመልካም እንዲሆንልህ እናትና አባትን አክብር። እንደዚህ በምድር ላይ ህይወታችሁ ይረዝም ዘንድ ትእዛዜን ጠብቁ። በጣም ብዙ ቦታዎች አሉ። ስለዚህ እድሜን ኮንዲሽናል አድርጎታል ማለት ነው። ከተወሰነለት እድሜም በታች እግዚአብሔር እንዲኖር እየፈለገው ሊያጥር ይችላል ሰው። ለምሳሌ ዳዊት ሲጸልይ ይላል በዘመኔ እኩሌታ አትውሰደኝ ይላል። በእድሜ እኩሌታ አትውሰደኝ ማለት አንተ እንድኖር ያሰብከው አለ፣ ግን በእኔ ምክንያት አታቋርጠው ይላል። እና አንዳንዴ ሰው በራሱ ምክንያት ሊያሳጥረው ይችላል እስከ ሱሳይድ እስከማድረግ ድረስ ማለት ነው። ሱሳይድ ማድረግ ለጊዜያዊ ችግር ዘላቂ መፍትሄ ራስን ማጥፋት ማለት ነው። አሁን ይሄ ተወስኖ ነው ሊባል አይችልም። ልክ እንደዛ ግን ሱሳይድ የግድ እኮ መርዝ መጠጣት ብቻ ላይሆን ይችላል። አንድ ሰው በሱስም ግራጁዋል የሆነ ሱሳይድ አለ ማለት ቀስ ብሎ ራሱን እየጎዳ የሚመጣበት ሊሆን ይችላል። ስለዚህ እነዚህን የሞት ቀንን ክፍት ነው ያደረገው እግዚአብሔር ነው። ሊረዝም ይችላል፣ ሊያጥር ይችላል እንጂ ያቺ ቀን ምን ብለዋለች? በጣም ደስ የሚል ቃል ወንድሟ ሞቶ ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር ብለዋለች ለክርስቶስ። በእርግጥ ክርስቶስ በዚህ ኖረ አይባል፣ እሱ በሁሉ የሞላ አምላክ ነው። ግን አንዳንዴ እንዲህ ተደርጎ ቢሆን ኖሮ እንዲህ አድርጌ ቢሆን ኖሮ ብሎ ሰው ይጸጸታል፣ በጣም ይጎዳል፣ ይሰበራል። የተወሰነ ነው ሲባል የሚጽናናም ሰው አለ። በከፊላው እግዚአብሔር ሲጀመር እግዚአብሔር ይገድላል እግዚአብሔር ያድናል ብላለች ሐና የምትባል ነብይት ስትጸልይ። መግደልም ማዳንም የሱ ስልጣን ነው፣ እሱ እናምናለን። ግን ምድር ላይ በምንቆየው ቆይታ እና በአኗኗራችን ምክንያት የምንኖርበትን ጊዜ ልናረዝመውም ልናሳጥረውም ይችላል። በመልካምነትም ሊያጥር ይችላል። በነገራችን ያ የውሳኔው እግዚአብሔር ስለሆነ ለምሳሌ በክፋትም በመልካምነትም ያጥራል። በክፋት ሲሆን ለምሳሌ ፈርዖንን በጣም ጨካኝ ንጉስ ነው ፈርዖን እና ፈርዖንን በኤርትራ ባህር ያሰጠመ ምሕረቱን ለዘላለም ነውና ይላል ዳዊት ሲጸልይ። እስቲ ባህር ውስጥ ከቶ ምሕረት አለ ወይ? ምንድነው ፈርዖን ቢቆይ ገና ህዝብ ይጨርሳል። ስለዚህ ለዚህ ሰውዬ እድሜው ማጠር የእግዚአብሔር ምሕረት አካል ሆነ። ለአንዳንድ ሰው ደግሞ እንደው መቆየ ስትይ መጽሐፈ ሲራክ ላይ መጽሐፈ ጥበብ ላይ በደንብ ይናገራል። ክፉ ከሚሰራባት ዓለም ቸኩሎ ሄደ ይላል። አንዳንዴ ሰው በጣም ጥሩ ማንነት ኖሮት በጣም በቃ በሰው የተወደደ ሆኖ ምናልባት 1-5 ዓመት ቢጨምር የነበረውን ጥሩ ነገር ሁሉ አበላሽቶ ይሄድ ከሆነ መንገዱን ያውቃልና እግዚአብሔር ሊወስደው ይችላል። ክፉ ከሚደረግባት ዓለም ቸኩሎ ሄደ የሚለው ይህንን ነው። የራሱን ሰዎች ወሰደ ምናምን ሲባል የምትሰሚው ማለት ነው። አቤል ቃየልን ገደለው። ወጣት ነው። አሁን ወጣት ሲሞት ዘመኑ ወጣት የሚሞትበት ነው፣ ክፉ ዘመን እንላለን። የመጀመሪያው ሟች ወጣት ነው። ስለዚህ እሱ በየትኛውም እድሜ ሊጠራ ይችላል። እንግዲህ የፈጣሪን አዋቂነት አሁን እኛ በነገራችን ላይ ስለሞት የምናደርገው ዲስከሽን ማለት ምን እንደሆነ ታውቂያለሽ? ሆድ ውስጥ ያሉ ለምሳሌ መንታ ህፃናት ስለዚህ ምድር ቢያወሩ እንዴት ነው ወተን ስለማያውቁት ነገር ማለት ነው። እና እንደው ማለት በተጻፉልን እውነታዎች ተመስርተን እንፍጨረጨር ይሆናል እንጂ አብዛኛው በሞት የሚመለስ ጥያቄ አለ። አንድ ብፁዕ ቅዱስ አቡነ ሽኖዳ የሚባሉ የግብፅ ፓትርያርክ አንድ ልጅ ነፍስ ስትወጣ እንዴት ነው ብሎ ጠየቃቸውና አልሞከርኩትም እና አንዳንዴ ሞክረን የምናውቀው ነገር አለ ማለት ነው። ቅዱስ ጳውሎስም አሁን ከእውቀት ከፍዬ አውቃለሁ በኋላ ግን እኔ እንደታወቅኩ አውቃለሁ ይላል። የበለጠ ኤክስፒሪየንስ ስታረጊው የሚገባሽ እውነት ያለው በተለይ ሞት ላይ ምንድነው በሰው ቁስል እንጨት ስደድበት የሚባል አባባል አለና እንዲሁ በቀላሉ በተለይ ሀዘኑን ኤክስፒሪየንስ ያደረገው ሰው ምን ያህል የሚታመም የዛን ደረጃ ህመሙን የሚያውቀው የለም። ወደ ሃይማኖቱ አስተምህሮ ስንመጣ በመጀመሪያ ራሱ አምላካችን ኢየሱስ ክርስቶስ ሰዎች ሲሞቱብን ምን አይነት ሪያክሽን ሊኖረን እንደሚችል አሳይቶናል። እሱም አላዛርን የተባለ ሰው ከሞት ያስነሳበት ታሪክ ላይ እህቶቹ ቤተሰቦቹ መጥተው እየጮሁ እያለቀሱ ከበው ሲያይ በመንፈሱ ታወከ፣ አለቀሰ። ከዛ ከ1 ሰዓት በኋላ ያስነሳዋል። ምናልባትም ከ30 ደቂቃ በኋላ ወዴት ቀበራችሁት አለ ይላል። አለቀሰ። ከዛ በኋላ አስነሳው። እንደሚያስነሳው ያውቃል። ምንድነው በድካማችን ሊራራልን የማይችል ሊቀ ካህናት የለንም፣ በነገር ሁሉ እንደኛ የተፈተነ ነው ይላል። እግዚአብሔር
የሐዘኑን ጥግም ያውቀዋል። በኦርቶዶክስ ቤተክርስቲያን አሁን በጣም ለቅሶ ሲደርስ ብዙ ጊዜ ልብ ብለሽ ከሆነ ማርያም የልብን ሐዘን ታቀላለች የሚል መዝሙር ይዘመራል። በቃ ማርያም የሚለው ቃል ይበዛል ሐዘን ላይ። ለምን በምድር ላይ እንደ ክርስቶስ የተሰቃየና የሞተ የለም፣ እንደሷ ያለቀሰ የለም። ማለት የሱን ያህል መከራ የተቀበለ የለም ካልን የሷን ያህል ያዘነ የለም። የመጨረሻው መከራ ነው ከተባለ የመጨረሻው ሐዘን ነው ማለት ነው። ስለዚህ ቆማ እያንዳንዱን ስቃይ ስላየች የሷን ያህል ህመምን የሚረዳ ፍጡር ስለሌለ ማርያም የልብን ሐዘን ታቀላለች፣ አጽናኝኝ፣ አረጋጊኝ የሚሉ መዝሙሮች የሚበዙት ከድንግል ማርያም ጋር የተያዘ ሐዘንተኛ ስለሆነች ነው፣ በደንብ ስለምታውቀው ነው። የእሷ ደግሞ ከፍ የሚለው ምንድነው? እንዴት እንደሚሞት በነፍሷ ሰይፍ እንደሚያልፍ ቀድሞ ተነግሯት ገና ሲያድግ ጀምሮ ነው እየተጠባበቀች የነበረው ያንን ሞት እንደሚሞት። አብርሃም እንኳን ልጁን ሊሰዋ መንገድ እየሄደ እኮ 3 ቀን 3 ሌሊት ሊሰዋው እንደሆነ እያሰበ 3 ቀን ተሰቃይቷል። እሷ 30 ዓመት ተሰቃየችው። ስለዚህ እንደው ጨርሶ የማይረዳ አድርገና ነው ሃይማኖቱን። የሐዘንን ጥግ እግዚአብሔር በደንብ ይረዳው። ከዛ ባሻገር ሐዘንን በተመለከተ የሚገርመው በደንብ እንድናዝንም ተፈቅዷል። ማለት አንዳንዴ ያልወጣ ሐዘን ህመም መሆን የሚችልበት ፖቴንሻል አለው። ያንን በደንብ መጽሐፍ ቅዱሱ በደንብ ይረዳል። ከመጽሐፍ ቅዱሱ በፊት የመጀመሪያው ሐዘንተኛ አዳም ነበር። አዳም ልጁን አቤልን ቃየል ወንድሙ ገደለበት እና በጣም የሚገርመው በገድለ አዳም ላይ በጣም አስገራሚ ታሪክ አለ። አዳም እንግዲህ የመጀመሪያው አባት ነው። የመጀመሪያው ለቅሶ የደረሰበት ሰው ነው። ሐዘንም የደረሰበት እሱ ነው። ስለዚህ ለህይወትም ለዓለምም አዲስ ነው። ስለዚህ እንዴት ማድረግ እንዳለበት ግራ ገባው እና በጣም ነፍሱ ተጨንቃ ሰውነቱ እስከ ማበጥ እስከ መቆጣት ደረሰ። ምንድነው የሚለው? የእግዚአብሔር መልአክ ቁጭ ብሎ እያለቀሰ አሳየው ነው የሚለው። እንዴት ያንን ሐዘን ማውጣት እንደሚችል ማለት ነው። ያንን ሲያይ ከመልአኩ ተረድቶ ቁጭ ብሎ አልቅሶ ሐዘኑን አወጣ። ስለዚህ ሐዘናችንን በደንብ እንድናወጣ ራሱ ክርስቶስ አልቅሶ አሳይቶናል። በቅዱሳኑም ህይወት በደንብ ማልቀስ። አሁን አንዳንዴ ሰው ሲሞትብን እንዲወራ ሁሉ አይፈልግም። አሁን ሰው እሱ ይህን ጉዳይ አታንሱት፣ መድበስበስ የለበትም። የተዳፈነ እሳት ይሆንና ሰውየውን ሲያቃጥለው ነው የሚኖረው። መጽሐፍ ለምሳሌ አብረሽ የተነሳሽውን ፎቶ፣ አሁን ዘመኑ ቴክኖሎጂ ያለበት ነው፣ ቪዲዮ ምናምን የሚያስታውሱንን ነገሮች ሰዎች ዞር ለማድረግ ነው የሚሞከረው። እንደዛ ግን አይደለም። እንደውም ጭራሽ በደንብ ማቅረብ እና ማየት። መጽሐፍ ቅዱስ ላይ የለበሰችውን ልብስ ይዘው ያለቅሱ ነበር። ይህ ነበረ የለበሰችው ልብስ ስትሞት ማለት ነው። ሲለቀስላት ልብሶቿን ይዘው እንግዲህ በዘመኑ ልብስ ምንድን ነው ማድረግ ማሳየት የሚችሉ። አሁን ቢሆን ፎቶ እንደምናደርገው ለምንድነው ፎቶ የሚታየው? በደንብ እንዲወጣለት ሜሞሪዎቹን በደንብ ከዛ ሰው ጋር የነበረውን እያሳወሰ እንዲያዝን ነው። ምክንያቱም መጽሐፍ ቅዱስ ለሁሉም ጊዜ ያለው ይላል። ለደስታም ጊዜ ያለው፣ ለሐዘንም ጊዜ ያለው፣ ለሳቅም ጊዜ ያለው፣ ለለቅሶ ጊዜ ያለው። ሰው ሲስቅ አትሳቅ አይባልም፣ ሲያለቅስም አታልቅስ መባል የለበትም። ከዛ ባሻገር ግን አንቺ የገጠመሽ አይነት ሞት ለበጎ ነው ብሎ መረዳት የራሱ ኤክስፒሪየንስ ይፈልጋል። ባንዴ ላትቀበዩ ትችላለሽ። ራሱ ለበጎ ነው የሚለው ጥቅስ ራሱ እኛ ለበጎ ነው የምትለዋን ቶሎ እናውጣታለን እንጂ ቀድሞ ምንድነው የሚለው? እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ነው። ስለዚህ ነገር ሁሉ ለበጎ መስሎ እንዲታየኝ እኔ ከእግዚአብሔር ጋር ያለኝን ፍቅር ላይ መስራት ይኖርብኛል። እንደ ሐሳቡ መጠራት ይኖርብኛል። ሐሳቡን መረዳት ስጀምር ከዛ በኋላ ለካ ለበጎ ነው እላለሁ እንጂ አሁን እኔ በደፈነው አንድ ሰው ሐዘን ወይ የሆነ ነገር ደርሶበት ሄጄ ለበጎ ነው ልለው አልችልም። እሱ ነው ያን ማለት ያለበት። መቼ? እግዚአብሔርን መውደድ ሲችልና እንደ ሐሳቡ መጠራት ሲችል። አንድ በጣም ቀላል ምሳሌ ማንሳት ይችላሉ። ዮሴፍ የተባለ ሰው በጣም የታወቀ ውብ የመጽሐፍ ቅዱስ ታሪክ ነው። የገዛ ወንድሞቹ ሸጡት። እንዴት ነው ይሄ ለበጎ የሚሆነው? ማለት ሊገሉን ነበር መጀመሪያ። እንደውም አንደኛው ወንድሙ አይን ሽጠው ብሎ ነው ሸጡት። ምንም ጥፋት የለበትም። ስንቅ ይዞላቸው ነው ሄደው። ለወንድሞቹ የሚበሉትን ስንቅ አድርስ ተብሎ ሄደ። እሱ ያመጣውን ስንቅ አስቀምጠው በልተው እሱን በ20 ብር ለግብፃውያን ሸጡት። ባሪያ ነው የሆነው። እንግዲህ ከአባቱ ቤት በጣም ተወዳጅ ተሞላቆ ያደገ ያዕቆብ በጣም የሚወደው ያማረ ልብስ ሰጠው። ምን ይላል ከዛ በፊት ታሪኩ? በወጣትነት እድሜው ወስደው ግብፅ ላኩት። የማያውቀው ሀገር ሄዶ ባሪያ ነው የሆነው። ደሞዝ የለውም። አስቢው። በጣም ብዙ ስቃይ ውስጥ ነው የኖረው። ከዛ ከብዙ መከራ በኋላ ደግሞ የተቀጠረበት ቤት ሴት ለዝሙት አስቸገረችው። እምቢ ሲላት ፈጣሪን ፈርቶ ደፈረኝ ብላ ከሳው እስር ቤት ገባ። ይሄስ እንዴት ነው ለበጎ የሚሆነው?
እያንዳንዱን ታሪክ ስታዩ ስቃይ ነው። መጨረሻ ላይ የሆነ ሰው ህልም ፈቶ ቤተ መንግስት ገባ፣ የንጉሱን ህልም ፈታ፣ ከዛ ሾመው። ወንድሞቹ መጡ ይላል። ከብዙ ዓመት በኋላ ረሃብ መጣ። ረሃብ እንዴት ነው ለበጎ የሚሆነው? ግን ለበጎ ሲሆን መጨረሻ ላይ ምን ይላል? ወንድሞቹ ይቅርታ ብለው ሲጠይቁት ይቅርታ አረኩላችሁ ሲላቸው አላመኑም፣ ፈሩት፣ ጠብቆ ሊገለን ይሆን ብለው እና አባታቸው ሲሞት ራሱ መጡና ምን አሉት? እንደው እባክህ እንዳይገላቸው ፈርተው አባታችን ሊሞት ሲል አደራ ይቅርታ አድርግላቸው ብሎሃል ብለው መጥተው ሲነግሩት አለቀሰ ይላል። እንዴት ይቅር አልላችሁም ብላችሁ አሰባችሁ ካለ በኋላ ዋና የፈለግኳት ይችን እናንተ ለክፉ ብላችሁ ሸጣችሁኝ፣ እግዚአብሔር ግን በረሃብ ዘመን ለህዝቡ ምግብ ለማዘጋጀት ለዚህ ቀን አሰበው ይላል። እና እኔ ባላለቀ ስዕል ላይ አስተያየት ልሰጥሽ አልችልም ነው የምልሽ። በህይወት ውስጥ የሆነ ጊዜ የደረሰብን መከራና ሐዘን ለምን እንደደረሰ ሰው ሊያብራራልን አይችልም። እግዚአብሔር ግን በሆነ ሰዓት ለበጎ ነው የምንልበት ፍቅር ላይ ስንደርስ በራሳችን መንገድ እንዲህ ባይሆን ኖሮ እኮ ትንሽ ቢቀድም ኖሮ ትንሽ ቢከተል ኖሮ ይበላሽ ነበር የምንልበትን እውነታ ለእያንዳንዳችን ይሰጠናል። ያንን ዝም ብሎ ለሁሉም ሰው የሚሆን መልስ መስጠት አይቻልም። ግን ወደኋላ ስትያው ዮሴፍ ወደኋላ ሲያየው ነው ታሪኩን ለዚህ ቀን ነው ለካ ምናልባት ያ አንቺ በጣም ባልጠበቅሽው ጊዜ የደረሰብሽ መከራ የሰራሽ ማንነትም አለ። እሱ ምንም ጥያቄ እና ለምሳሌ አንድ እንቁላል ውስጥ ያለን ጫጩት ያለ ጊዜው በመታው ባወጣው እንቁላል ጠብሼ ልበላ እችላለሁ እንጂ ጫጩት ሊሆን አይችልም። ጊዜውን ፈቅዶ ደግሞ መውጣት ካቻለ ሊበር ይችላል። ንስር ምን ታደርጋለች? እንቁላል ከጣለች በኋላ ልክ ጫጩት ከጣለች ጫጩቱ ከተፈለፈለ በኋላ እዛ ዙሪያውን በሾህ ታጥሯለች። ለምን? ኮምፈርተብል እንዳይሆን እና ሲያመው እንዲህ ሲል ሲሸሽ ክንፉ እያደገ እየጠነከረ ይመጣል። ከዛ ክንፉ መጠንከሩን ስታቅ ምን ታደርጋለች? ቤቱን ታፈርስበታለች። ንስሩ ሲፈርስበት ተከሰከስኩኝ ብሎ ይሄዳል፣ ይበራል ማለት ነው። እግዚአብሔር አንዳንዴ ሊያጠነክረን የሚያጥራቸው ሾሆች አሉ። በእኛ ስርዓትን እንድማር ያስጨነከኝ ለመልካም ሆነልኝ ይላል ዳዊት። ምን አይነት ጭንቅ ነው? ጭንቅ ነው፣ ግን ለመልካም ሆነልኝ። በኋላ ስታዩ የሚገባሽ ነገር አለ በህይወትሽ እና እያንዳንዱ ሰው ለበጎ ነው የሚያሰኘው። ዝም ብሎ የሰው ቁስል ላይ እንጨት ለመስደድ አይደለም። በዛ ሰው ታሪክ ውስጥ ያ ነገር መሆኑ የሚያመጣቸው በጣም ብዙ መልካም ነገሮች አሉ። ዩኒቨርሳሊ እኮ ማንኛውም ሰው ወላጆች ይሞቱበታል። ጨርሶ ወላጅም የሌለው ይኖር ይችላል። ወላጅም ኖሮት በወላጁ ደስተኛ ያልሆነና ኖረ ሞተ ምን ያደርግልኛል የሚልም ይኖራል እኮ። ሚስ የምታረጊው ወላጅ ማግኘትም እኮ አንድ ነገር ነው። እና እኔ አሁን ይሄ የሚባል መልስ ልሰጥ አልችልም፣ ግን